ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ የምንገኘው በባህር ዳር ቀበሌ 14 ነው። እስቲ ሰፈር አካባቢ እንግዲህ እነዚህ ምስኪን እናትና አባቶች ባለፈው ላይ ብር ሰጥቻቸው ነበር። ቤታቸው ሊጫናቸው ሆኖ ያንን አፍርሰው እንግዲህ በአዲስ መልኩ አቁመውታል ማለት ነው። ነገር ግን ይህን ቤቱን ሰርተውት ብርዱ እየበረዳቸው ነው ያለ በብር እጦት ምክንያት ሳይመረቅ ቀርቶ ማለት ነው። አሁን አባቶቻችን ትንሽ የሚያግዛቸው ነገር ትንሽ ነገር ዘን እኛም መዛ ተገንተናል ልናግዛቸው ማለት ነው። ለማስመረያ የሚሆን እናንተም አቅማችሁ የቻለውን ማድረግ ትችላላችሁ። የኔ አባት ደህና ኖት አይደል? ህመሙ ነው። አሁን እንዴት ኖት? ህመሙ ነው እንጂ ያው አስፋጀርኩኝ ራት መሰለኝ እበላለሁ እና ህመሙ በቃ ግን ሕክምና አልወሰድኩም። ከድም በጤና መድኖ ሰዓት ምንም ያሳከመኝ የለም። እንደገና ያለኝ ሰውነት ሁላ እየቆረጥኩት ነው። በቃ እንዲህ አድርጎ ሲይዝ አሁን ይሄን ቤታችሁን ተሰርቷል፣ ነገር ግን አልተመረገም። በምን ምክንያት ነው ያልተመረገ? ዲያ በመሆናችን እጅ ጓንት የለን፣ ባዶ ነው ቤት፣ ሰው የለኝ፣ ምን የለ፣ ጭድ መግዣ የላቸው፣ አፈር አለ። እሱ ሁሉ ችግር ስላለባቸው አልተመረገም ማለት ነው። እኛ ማስመረጊያ የሚሆን የሚያግዘው ትንሽ ነገር እናርግልዎት ብለን ነው። እሺ እንግዳውስ አለምና ጋሻው የሚባሉ ይመርቁን ብለው ይችን 20 ሺህ ብር ልኮልዎት አልቆጥረው ልጅ ተቆጣው እንጂ ይሄው ያዙሽ፣ ችግር የለውም ያዙስ። ይሽ እግዚአብሔር ይስጥልኝ፣ አዱኛችሁን ሰፋ ያድርግልኝ፣ አሜን። ይሰይብኝ፣ አሜን። ሁለዚህም ስለኛታችሁን ያርባልኝ፣ መንጎ የሰው ልጅ አይነጠል፣ አሜን። ጎን ተመሬት አይዋልብኝ፣ አሜን። እንግዲህ ረጅም ነው እድሜያችሁ መንገድ ያርግልኝ፣ አሜን። እግዚአብሔር እንደገዛችሁ እንደነዳችሁ ኑሩልኝ፣ አሜን። ስለኛታችሁን ያርባልኝ፣ መድኃኒዓለም አብሯችሁ ይከተል፣ አሜን። እናቴ ድንግል ማርያም አብራችሁ ትከተል፣ እሺንም እህቴንም እንደዚሁ ልጆቿን ያውጣልኝ፣ አሜን። ያን ተመልካች ያርግልኝ፣ አሜን። ያን ተመልካች ያርግልኝ አባቴ፣ አሜን። እቺ ታያታላችሁ መታከም የላት ጀርባው አንደኛ ወዲያ ሰያት ተይዛ እንደ ባንድ ማይቷንም አይኗ ተዋታላችሁ። እኔ እግሬ ሰንፎ 10 ጊዜ እንደገና በቤት አሰበስበኝ ሕክምና የሚያሳክመኛል። ድንጋይ ተመስከር አዚያ ስታይ ሰው መስላለሁ። ግስሜ እንደዚህ ብሎ ስታይ ሌት እንቅልፍ አልተኛም። ኋላ እንደገና ምንድነው አሉ ነርቭ ነው እንደዚህ የሚያደርጋል። ሕክምና ስላቸው ለገንዘብ ልናክም አንችልም ማለት አሁን እየተከላተል አይዞት የሱጡን ማድረግ አሁን ይሄ በቆታል እንትን ለማስመረጊያ የሚሆን እኔ አላውቅም። ምን አለው ይሄ ምን የምታውጭ ያለ ሰራተኞችን በቃ ሰራተኛውን መራይ አንደኛው ዋለ ኳታ ያለም ድንጋው ባላጥ ያስተመቸነፍ ይሄን ብቻ ናት ድንጋይ ያለኝ። እንደ እግዚአብሔር ፍቃድ መተን ጠይቆታለን። እሺ እሺ፣ ሰላም ይሁን እኔ እናት። እሺ ቻው፣ ሰላም ሁኑ። ያበረዳችሁ አሜን። ወዳችሁበት አምላክ ይከተላችሁ፣ አሜን። አምላክ ይከተላችሁ፣ አሜን። አሜን።